መጥቻለሁ እንዳታስቡ። ያዬ ምን ነው ጠፋሽ? ጭር አለ እኮ ቲክቶክ በሰላም ነው? አዎ ልክ ነው። ከኔ ውጪ ወደ ውጭ አያችሁ አይደል? እኔ ስጠፋ እንዴት አይነት ስሜት እንደሚሰማችሁ እያያችሁ ነው። ለማንኛውም ታክቲከኞቹ አስማተኞቹ ይሄ የኔ አስተያየት ነው፣ የኔ አስተሳሰብ ነው። እናንተም ደግሞ የራሳችሁን ወይ በኮሜንት ወይ በራሳችሁ ቲክቶክ ላይ ማውራት ትችላላችሁና ስፒዲ ኢትዮጵያ መጥቶ ለ4 ሰዓት ኢትዮጵያ ላይ ቢቆይ ተዋክቧዋከበ እንደ ስሙን ያረገው ህዝቡን ይዞ ጁ በርግጥ ብዙ አይደለም ግን እነዛ ከሱ ጋር አብረው የተዋከቡት ሰዎች ያ አሁን ሲያስቡት ምንድነው ግን ምን ተጠቀምኩ እያሉ ይሆናል። ይሄ ነው እሱን አይደለም እኔ ልነግራችሁ የፈለኩት። ዋናው ባይዘዌ ታዝብ ያለው እዛ ላይ ላይቭ ላይ ነበረ ዩቲዩብ ላይ ስከታተለው የነበረው። ከዛ ሽንት ቤት ምናምን ሲል እዛ ላይ አቋርጬ ሌላ ነገር ማድረግ ጀመርኩና ምን ታዘብኩ መሰላችሁ? በጣም ያናደደኝን ነገር ልንገራችሁ። ያቺ 4 ሰዓት ለነጮች እውነት ለመናገር በደንብ ኦርጋናይዝድ ቢሆን ፕላን የተደረገበት ቢሆን ኖሮ 4 ሰዓቷ በጣም ብዙ ነገር የሚጎበኝበት ስለ ብሔረሰቡ፣ ስለ ቋንቋው፣ ስለ አበላሉ፣ ስለ ለባበሱ፣ ስለ ብዙ ነገር የሚማርበት የሚያይበት ነገር ነበረ። ዝም ብሎ ያልሆነ ቦታ እንዲሁ ሲሯሯጥና ሲራወጥ ከሚያሳልፍ በርግጥ ኢትዮጵያን ያሳየበትን ቪው ደስ ይላል። ቆንጆ ነገር ነው ያሳየው። ነገር ግን ከሁሉም ደግሞ የተከተለውም ብዙ ኢትዮጵያዊ ነው። እውነት ለመናገር 10 ሚሊዮን ሊሆንለት ነው የታየለት። ሌሎች ሀገሮች ደርሶ እንኳን አሳይቶ በኢትዮጵያ ባሳየው ልክ አይደለም የታየለት። ዋናው እሱ ሳይሆን እነዚህ ከላይ የምታዩዋቸው 4 እህታማቾች እነ ጡርዬ እውነት ለመናገር የኢትዮጵያ ቅርስ ናቸው። ምንም የማይጠየቅ ነው አይደለም። እነሱ ሌሎችም አሉ ለኢትዮጵያ ታሪክ የሰሩ የኢትዮጵያ ራጆች ጀግኖች እዚህ ያደረሷቸው እነሱን ትልልቆች አሉ። ያው ቢሆን ሁሉም ቢመጡ እዛ ጋር ጥሩ ነው። መምጣትም ደግሞ የለባቸውም በአንድ በኩል ምክንያቱም እሱ ነው እንጂ እነሱን ባለ ታሪኮች ሄዶ ማየት ያለበት እነሱ አይደለም። እሱን ሊያዩት እዛ ጋር መምጣት ያለባቸው። እሱ ሳይሆን ያናደደኝ አንድ ዩቲዩብ ላይ ስላየው ነው። ልጅ ነው 20 ዓመቱ ነው ቅብርጥሴ ነው። እነዚህ ማለት ከፖለቲካም ከምንም ይችላል እውነት ከተናገርን መምጣት የለባቸው። እሱ ነው እነሱን ማየት ያለበት አይደለም። እነሱን ሁሉንም ሯጮችን እነዚህ አትሌቶችን ትልልቅ ስም ያስጠሩትን ጠቅላላ ወይ እሱ ራሱ ነው ይሄድ እንጂ ለምንድን ነው ለሱ የሚመጣው? እነሱ እኮ ከሱ በላይ ናቸው። እውነት እነሱ በጣም ከሱ በላይ ናቸው። አይዶን ነው አልገባኝም የነሱ መምጣት። ከዛ በተረፈ አላቃቸውም። ታማሾች ናቸው እንዴ ምንድነው አንድ አይነት ይላል ስሙ ዩቲዩብ ላይ ስለሰማሁት ማለት ነው። የአንድ ቡድን ተጫዋቾች ናቸው ምናምን እያለ የአንድ ቡድን ተጫዋቾች ናቸው አላወቃቸውም ጭራሽ። ሴሞኒ ራቆች ናቸው አላስፈርገም ታማቾች ናቸው ብለው የነገሩት። እስቲ ራሳቸው አስቡት። የእውነት ለመናገር እሱ እዚህ መጥቶ ማንም ዞር ብሎ ያየው ሰው የለም። እነሱ ግን እዚህ ቢመጡ በእርግጠኝነት ምንጣፍ አንጥፈው ነው የሚቀበሏቸው። ቢኮዝ እነሱ ታሪክ የሰሩ ሰዎች ናቸው። እነሱ ብቻ አይደሉም ሯጮች፣ ጠቅላላ ትልልቅ ሯጮች እነዚህ ወርቅ ያመጡት እነ አልማዝ እነ ጉዳፍ እነ ደራርቱ ሌሎች ብዙዎቹን ያውን ስማቸው እንደዚህ ብርሃኔ ምናምን ብዙ ናቸው። እነዚህ መሰረት ብዙ ናቸው። እነዚህ ወይ አብረው መምጣት ነበረባቸው። ካልሆነ ግን ይሄ ልጅ መማር የነበረበት ባህል፣ ቋንቋ፣ ብሔረሰብ ስንት ቋንቋ አለ? 88 ብሔረሰብ ቋንቋው፣ አለባበሱ፣ አበላሉ፣ አነጋገሩ ይሄንን ማሳየት ይቻል ነበር እኮ ወይ በሙዚየም ወይ በፒክቸር አበላላችን፣ ምግባችን፣ የቡናው ሴሬሞኒ ምናምን ነው እንጂ ቱ ቢ ኦነስት እኔ ብዙም ምንም እንትን ያልኩት ነገር የለም። እና ይሄ ሼሞን ይበሉት። አንድ ሰው ሶሻል ሚዲያ ላይ ቁጭ ብሎ ስለሁሉም እየተቸ ስለሁሉም እያየ ይሄንን እነዚህን አላቅም ማለት እፍረት ነው ወይ ኢግኖራንት ነው ወይም ደግሞ አውቆ ያደረገው ነገር ነው። እኛ እስቲ ያስቡት ኢትዮጵያ ውስጥ ሆነ ያውን በየአመቱ አፕዴት በማይደረግ መጽሐፍ እንኳን ስንት ታሪክ እናውቃለን። እንኳን እነሱ በሰለጠነ ሀገር አይደለም ስለ ሀገራቸው ስለሌላ ሀገር እኮ አፕዴት እየተደረገ ይነገራቸዋል። ጥሩንም መጥፎንም እንዴት ነው የማያውቃቸው አትሌቶች ዓለም ላይ የሚታወቁ? ትቀልዳላችሁ እንዴ? የሆነ የራሱ የሆነ ነገር አለው ወይ ኢግኖራንት ነው ማለት ነው። እና
ኢግኖራንት ስለሆነ ነው ማያውቃቸው እንጂ ቱ ቢ ኦነስት በጣም ነው የሚያሳፍረው። እኛ በነ ፔሌ ጊዜ ተወልደን ነው እንዴ ስለነ ፔሌ የምናውቀውና የምናወራው? በነ ማነው ስሙ ትልልቅ ማነው መካናቂ ስሙ ጠፍቶብኛል። ብቻ ትልልቅ ኳስ ተጫዋቾች እኛ በታሪክ ነው ምናምን መሐመድ አሊ እነ ታይሰን ምናምን የምንለው እኛ በእነሱ ግን እናነባለን አይደል እንዴ? እነሱ ሀውካም ኢትዮጵያ በሩጫ እንደዚህ ወጣች ሲባል በረሃብ ብቻ ነው እንዴ? 77 ረሃብ ነበር እያሉ የሚያወሩት ብቻ ነው እንዴ? አይደለም። የኛ ነገር ሲሆን ማወቅ ስለማይፈልጉ ወይም መናገር ስለማይፈልጉ ማግነን ስለማይፈልጉ ብቻ ነው እንጂ እውነት ለመናገር እኔ በግሌ አፍሬ ያለውን የምለው አላቃቸውም። ሼም ነው። ከዛ በተረፈ ግን አዶናይ ደግሞ ሳላደንቃለ በጣም 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 እውነቴን ነው የምልህ ራስ ወዳድ ያልሆንክ የዋህነት ሲበዛ ሞኝ ነው የሚያስብለው። የእውነቴን ነው የምልህና በዙሪያ ያሉ ሁሉ የጨመሩ ሁሉ ወዳጆች ናቸው ማለት አይደለም። እና ሰው እውቅናም ባይገኘ ቁጥር ጠላት ያበዛል። ስለዚህ እንደው ካይን ይጠብቅህ ነው የምለው። ምክንያቱም ለኔ ሳትል ለዛ ልጅ ነው እንደውም ልጁ እውነት ይሁን ልጅነትም ይሁን ኢቤስ ከልክሎትም ይሁን አለማወቅም ይሁን አንተን ሜንሽን አድርጎ እንኳን አላመሰገነህም። ሜቢ ከዛ በኋላ እንደዚህ ማለት ነበረብኝ ሊል ይችላል፣ ወይ እዛ ደግሞ አትበልም ተብሎ ሊሆን ይችላል። ወይ ኔቨር ነው። እሱን ምንም ልል አልችልም ስለማላገን አንተ ለዛ ልጅ እውነቴን ነው የምልህ ይሄም እንዲመጣ ያረከው ይሄንን ሁሉ ነገር ያደረከው አንተ ነህ። ግን መግነንና እዛ ቦታ ላይ መሆን ስላልፈለክ ብቻ ነው ያደረከውና ቅንነትን ያየውብህ። በጣም ምስኪን ጥሩ ቅን ደግ ሰው ነህ። ስለዚህ እውነቴን ነው የምልህ ለራስህም እያሰብክ ኦኬ፣ ለራስህም እያሰብክ ብልጥ ይሆንክ እንግዲህ ከቦኒታዋ ጋር የዘፈንከውን ዘፈን ለራስህ አዳምጠው። ለራስህ አካሄድ የሚባለውን ዘፈን እሱን አዳምጠው ብዬ እመክርሃለሁ። ቅንነትህን ሳልናገር አላልፍም። በጣም ምስኪን የዋህ ሰው ነህ። የእውነቴን ነው የምልህ። አሁን እንኳን ስልክህንም ስላገኘው ደውልልሃለሁ። ሌላ ደግሞ ሐሴት በራስሽ በሰራሽው ቪዲዮ መልሼ እሰራለሁ። ሐሴት እውነት ለመናገር ባይዘው አዶናይ ያበሻ ልብስ ልበሱ ያለው የባህል አለባበሳችን ያን እንደሚመስል እንዲያሳዩ ነበረ። ግን ብዙ ማንም አላረገውም ኤክሰፕት ሐሴት ደግሞ የልጅ አዋቂ ነሽ። በእውነት ነው የምልሽ። አንቺ እንደውም ከቁንጅናው ሌላ እንግዳ ተቀባይ መሆን ያለብሽ ሰው ነሽ። ሌላውም ሲመጣ ጥሩ ነሽ። ባይዘው ውጭ ሀገር መነካካት ይሄ መንካት ማቀፍ ምናምን በፍጹም ጠይቀ ነው የምታቅፈው ጠይቀ ነው ምናምን እና እዛ ጋር ኦርጋናይዝድ ያልሆነ ታስቦበት ያልሆነ ነገር ስለሆነ ብዙ ስህተቶች ታይተዋል። በንግድ ላይ እንኳን ካያችሁ ልጅቷ ማጭበርበሯን ማረጓ ብቻ ሳይሆን የተጠቃቀሰችው ነገር እንግዲህ we will see ልጁ ሀገሩ ሲመለስ ምን ሊያወራ እንደሚችል እንሰማለን። ኦኬ። ከዛ በተረፈ ግን ሐሴት በጣም ድንቅ ሴት ነሽ። እውነቴን ነው የምልሽ ድንቅ ነሽ። አንቺ በቃ ኩራት ነሽ። ይሄ ከፖለቲካም ከብሔርም ውጪ ነው እኔ የምናገር ሁላችሁም ላይና በጣም ውብ ሴት ነሽ። የእውነቴን ነው የምልሽ ንጹህ ውብ ሴት ነሽ። ንግግርሽ፣ ቅብርር አባባልሽ በቃ ሊሚትሽን የምታቂ ዲሲፕሊን እንደሆንሽ በጣም አድንቄሻለሁ። ስትናገሪ ራሱ ክሬዲት ትሰጫለሽ። ሰው ላረገው ነገር እንኳን ክሬዲት መስጠት የምትፈልጊ ሴት ነሽ እና ሐሴትዬ በጣም አደነኩሽ፣ በጣም አከበርኩሽ። የልጅ አዋቂ ነሽ። አይ ዶንት ኖ 2028 እንደዛ ስትይ ሰምቻለሁ ባልሳሳት እና ድንቅ ሴት ነሽ። የእውነቴን ነው የምልሽ ድንቅ ነሽ። ሰው ልጅ ውበቱ ብቻ አይደለም ውስጥ ውበት ነው የሚገዛውና ያረግሽው ነገር ትልቅ ነገር ነው። ከዛ በተረፈ ግን ቤተክርስቲያን ውስጥ ያደረገው ነገር በጣም አሳፋሪ ነው። እንደውም እነዛ ቄሶች ወጥተው በተደረገው ነገር ይቅርታ ቢሉ ጥሩ ነው ብዬ አምናለሁ። ምክንያቱም ብዙ የተሳሳተ ነገሮች እንደዚህ አይነት ሰዎች እያደረጉ ስለሆነ ይቅርታ መጠየቅ ደግሞ መልመድ እንዳለባቸው ብትነግሯቸው ጥሩ ነው ብዬ አምናለሁ። ከዛ በተረፈ ግን ለሌላ ጊዜ ኦርጋናይዙ ናችሁ መማሪያ ይሆናል ብዬ አስባለሁ። ያደረገው ነገር እንዳለ ሆኖ ይሄኛውን ስህተት በሚቀጥለው ላለመሳሳት ኦኬ ኦርጋናይዝ መሆንና ተዘጋጅቶ መጠበቅ ነው እንጂ ይሄ ልጅ አሁን ብዙ ነገር ልትጠቀሙበት የምትችሉበት ነገር ነበረ። በጣም ብዙ ነገር ግን አልሆነም። ያሳዝናል። ከዛ በኋላ የአዶናይ ፀጉር ቆራጭ በመገፍተሩ በጣም ነው ማዝነው። ምስኪን ልጅ ነው። ቢታወቅና ትልቅ ደረጃ ቢደርስ ለሁሉም ኩራት ነው። ልክ ይሄ እሱን ይመስላል ተብሎ እንደመጣው ልጅ ይሄም ደግሞ የራሱን ነገር እስኪከፈት እድሜ ለአዶናይ ከኋላ የነበረ ልጅ ከፊት ካመጣ እድል ቢሰጠው ደስ ይለኝ ነበረ። ለማንኛውም ለሁለተኛው ጊዜ መማሪያ ይሆናል። የብሔር ብሔረሰቡን ልብስ ለብሳችሁ እንግዳ ሲመጣ ተቀብላችሁ ቋንቋውን ባህሉን እንድታስተዋውቁ ተስፋ አለኝ እላለሁ። አትሌቶቹን ባለማወቁ ግን ሼም ኦን ዩ